ትችያለሽ። እባክሽን ሩታ እባክሽን አብርሃም እየሞተብሽ ነው። በፈጠረሽ አምላክ ኤፍሬም ቤተሰብ ደግሞ ሆስፒታሉን አውቀዋለሁ። ነገ ካልወጣ እሄዳለሁ። ሆስፒታል የአብርሃም ነገር በዶክተር የሚፈታ አይደለም ልንገራችሁና ማለት ነው። የሱ ነገር በዶክተር ሳይሆን በእግዚአብሔር እጅ ነው ያለው። አብርሃም ማለት ጸበል ሂዶ በጸበል ነው ሁሉ ነገር የሚፈታለት እንጂ በዶክተር ምንም የሚፈታለት ነገር የለም። ልጁ አልታመመም። አብርሃም እኮ ህመም የለበትም እኮ። አብርሃም እኮ ወይ ኩላሊት ወይ ጉበት ወይ ሌላ በሽታዎች እኮ የሉበትም። እሱ ያለበት ጭንቀት ነው። ከባድ ጭንቀት፣ ከባድ መንፈስ፣ የመጫጫን፣ የአፍ የመዝጋት ገብቷችኋል። ፊቱ ራሱ አብጧል። አይታችኋል። ፊቱ ብጥ ብሏል። የፊት ማሳበጥ። ይሄ ምንድነው? ይሄ አጋንንት ነው። ይሄ አጋንንት ስለተደረገበት ነው እንጂ አብርሃም ምንም በሽታ ኑሮበት አይደለም። አሁን ምንድነው ያመመው ይመስለኛል ቤተሰብ። ይሄ ምግብ አልበላም። እኔ እኮ ብያለሁ ቅድም ምግብ ይሄ ልጅ በአግባብ እየበላ አይደለም። ገብቷችኋል። ምንም ቁርስም እንደ ድሮ አይደለም። እሱ አሪፍ ምግቦችን የሚመገበው የዛን ሰዓት ማለት ነው። በጣም አብርሃም ተመጋቢ ነበር። አሁን ምግቡ እየጎደለ ሲመጣ የማዞርና የእንትን መታመም ጀመረ። ገብቷችኋል። በደንብ እየተያዘ ስላልሆነ ማለት ነው። ለማንኛውም ቤተሰብ በእናታችሁ በእግዚአብሔር ይሄን ቪዲዮ በእናታችሁ ላይክ አድርጉና እስቲ ለሩታ አድርሱልኝ በእናታችሁ። እስቲ እንማጸናት። እስቲ እውነት የተደረገ ከሆነ የሆነ ነገር ካደረገችም ምንም ማጸናት። እስቲ እግዚአብሔር እስቲ ከሰማችን እኛን እስቲ ይሄን ቪዲዮ በእናታችሁ ሜንሽን እያደረጋችሁ ለሩታ እስቲ አድርሱልኝ፣ ለኤፍሬምም አድርሱልኝ በእናታችሁ። እንደው በማርያም እኔ በመጀመሪያ ደረጃ የምናገረው ሩታ እኛ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። መጀመሪያ ከአብርሃም ጋር ስትመጪ አህለን ወሳለን ብለን ስታለቅሺ አብረን አልቅሰን፣ ስትደሰቺ አብረን ተደስተን ከአብርሃም ጋር ብዙ ላይፎችን አሳልፈሻል፣ ብዙ ነገሮችን አሳልፈሻል። ከዛም አልፎ ተርፎ ለልጅም ሰተሽዋል። ግን ሩታ የገዛ ባልሽን ህይወትሽን የሚገርም ወንድ ልጅ የሰጠሽን ሰው የሆነ ነገር ካሰራሽበትም የሆነ ነገር ካስተረክሽበትም እባክሽን በእግዚአብሔር በቃ አንቺ እጅ ነው ያለው አብርሃም፣ አንቺ እጅ ነው ያለው። በቃ አንቺ ነሽ ማንቃት የምትችው አብርሃምን። የሄድሽበት ቦታም ካለ ለማንም ሳትናገሪ በራስሽ ሂደሽ መፍታት ትችያለሽ፣ በራስሽ ሂደሽ ማስፈታት ትችያለሽ። እባክሽን ሩታ እባክሽን አብርሃም እየሞተብሽ ነው። በፈጠረሽ አምላክ ኤፍሬምን ብትሆን እኛ ከዚህ በኋላ እናንተ ላንናገራችሁ ወላ አንሰድባችሁም ወላ እንደዚህ ያደረጋችሁን በቃ እናንተ ያደረጋችሁበት ነገር ካለ እባካችሁን ይሄ ነገር አብርሃምን ሊገለውም ይችላል። እውነት ራሱን በጭንቀት የተነሳ ራሱን ማንቆ እንዳይገል ነው ምን የምፈራው። በእናታችሁ በቃ የሆነ ነገር ፈጠሩና በቃ እናንተ እጁ ነው አብርሃም ያለው። በፈጠራችሁ አምላክ በእናታችሁ ሩታ ኤፍሬም በቃ እናንተ እጅ ነው የአብርሃም ነፍስም ሆነ የአብርሃም ሁሉ ነገር እናንተ እጅ ነው ያለው። እናንተ ናችሁ መፍታት የምትችሉት። እባካችሁ ያደረጋችሁት ነገር ካለ እባካችሁን በፈጠራችሁ አምላክ እኔ እግዚአብሔርን ከዚህ በኋላ ልናገራችሁም ብቻ አብርሃምን ወደ በፊቱ ቦታ ወደ በቀደመው ቦታ እባካችሁ መልሱት። እባካችሁን በፈጠራችሁ አምላክ መልሱት አብርሃምን ወደ ቦታው። በጣም ነው የሚያሳዝነው። ማርያም በጣም ነው የሚያሳዝነው። እና ፊቱ ሁሉ እኮ አብጧል። ፊቱ ሁሉ ይሄ ልጅ ፊቱ እስከሚለወጥ ድረስ እንደዚህ እስከሚሆን ድረስ እኔ በአግባብ ምግብ አይመገብም። ገብቷችኋል? በቃ በአግባብ ምግብ አይመገብም። ጭንቀት አለ። በቃ ዱካክ አብርሃም ላይ ያለበት ዱካክ ታውቃላችሁ? ዱካክ ነው በቃ። አብርሃም ክብድ ብሏል። ሰውነቱም ፊቱም ክብድ ብሏል። ከባድ ዱካክ ነው ያለበት አብርሃም። እና ይሄን ዱካክ ደግሞ ማንሳት የሚችሉት ሁለቱ ናቸው በቃ። ካለበለዚያ ደግሞ እኛ እንደዚህ አላደረግንም፣ እውነት እኛ እንደዚህ አላደረግንም፣ እኛ ምንም ነገር የምናውቀው አብርሃም ይሄ ነው እንዳትሉ። ይሄ አይደለም አብርሃም ይሄ አይደለም አብርሃም የምታውቁት። አሁን ኤፍሬም ምንድን ያለው ውስጥ ላይ ይሄው ምንም ነገር የለበትም እያለች አይደል ዶክተር አለ። እሱን ዶክተር አለ የሚያክመው። ወይ የምታክሙት እናንተ ናችሁ የሄዳችሁበት ቦታ፣ ወይም ለቡዜ ስጧት ይሄ ልጅ ይሂድ፣ ወይ ጻርቃነ ማርያም ይሂድ፣ ወይ እናታችን ቅድስት ድንግል ማርያም ስውሯ ማርያም ይሂድ፣ ይውሰዱት።
ፍቀዱለት፣ ተውት እስቲ። ካለበለዚያ እናንተ የማትችሉ ነገር ከሆነ ሂድ፣ ይፈታል፣ እሱ ይፈታል፣ ይፈታል። እናታችን ቅድስት ድንግል ማርያም ፈቺ እናት ነች፣ ይፈታል። ግን እግዚአብሔርን እኔ እንጃ አላቅም። ብቻ እግዚአብሔርን ምሮ ማይምሮ ነገር እግዚአብሔር ምሮ ማይምሮ ነገር ጠንቋይ ቤት የሄደ ሰውን ነው ምሮ ማይምሮ፣ ሰው ላይ ያሰራበት ሰውን ነው ምሮ ማይምሮ ነገር። እውነትን ነው የምናገረው። እና ሩታዬ እንደዛ ካላደረግሽ ምንም ለአንቺም ስም ሲባል ስምሽንም አስጁ። እግዚአብሔርን ነው የምልሽ። ያላደረግሽ ከሆነ በቃ ስምሽን አስጁ። አንቺም ስምሽ እንዲጸዳ፣ እኛ ራሱ ሩታ ስምሽ እንዲጸዳ እንፈልጋለን። እንደዚህ እንድትሆኛ አንፈልግም። ስምሽ በየቦታው ጠንቋላ ሄዳ አስጠንቁላበን ነው ምናምን እያሉ ስምሽም ከሚጠፋ በቃ የሆነ ነገር አርጊ። በቃ የሆነ ነገር ፍጠሪ። አብርሃም እንዲነሳ አብርሃም የድሮ ቦታ ላይ እንዲመለስ አንቺ ነሽ በቃ አብርሃምን መመለስ ያለብሽ አንቺ ነሽ። አብርሃምን መልሰሽ የመጀመሪያ ቦታ የመጀመሪያ ሳቂታው አብርሃም ተጫዋቹ አብርሃም በቃ ዘሎ እንኳን ኧረ በስመ አብ ምን ብዬ እንደማስረዳችሁ ብቻ አላውቅም። ዛሬ ያየሁት ነገር በጣም እጅግ በጣም ልብ የሚሰብር ነገር ነው፣ ሆስፒታል ውስጥ የታየው ነገር እና ቤተሰብ ደግሞ ሆስፒታሉን አውቀዋለሁ። ነገ ካልወጣ እሄዳለሁ። ሆስፒታሉ ቅድስተ ማርያም እንትን ነው ምንድነው ሾላ ነው። ሾላ ሆስፒታሉ ሾላ ነው። ሾላ ማርኬት ጋር ሾላ ነው። ምንድነው የሚለው ቅድስተ ማርያም ምናምን ነው የሚለው መሰለኝ። እዛ እሄዳለሁ ነገ ካልወጣ እዛ ሄጄ ሆስፒታል አይዋለሁ። እግዚአብሔር ብሎ ማለት ነው። እግዚአብሔር ብሎ ከወጣ ወጣ ነው። ካልወጣ ግን ይሄ ሆስፒታሉ ስም ቅድስተ ሳለምረት ክሊኒክ ነው። አውቀዋለሁ። እንትን ሾላ ነው ይሄ ሾላ ሂጄ እስቲ ነገ ሆስፒታሉን አውቀዋለሁ። ሾላ ያለው ነው። ሂጄ አዋለሁ። ቆይ ስልካቸውም አለ፣ እደውላለሁ። ስልካቸውም አለ ከስር ተቀምጧል። ስልካቸው ቀረብ አድርጌ እንትንና አነሳውና እደውላለሁ። ደውዬ እስቲ ጠይቃለሁ ሁሉን ነገር። ወይ ደውላለሁ ወይ ሄዳለሁ። ቤተሰብ ድንገት ወጡ ስለሚባል የራይድ ምናምን ብር እንዳልከስር መጀመሪያ ደውላለሁ። ስልካቸውን እዚህ ላይ አስቀምጦ ተላው ስልካቸው አለ። ደውዬ እስቲ ሁሉን ነገር ጠይቃቸዋለሁ ማለት ነው። ግን የእነሱን ድምጽ እዚህ ጋር ላወጣላችሁም ድንገት ሌላ ነገር እንትን ሊሉ ይችላል። አይቻልም የሰውን ድምጽ ማውጣት በአሁን ሰዓት ለዩቲዩብ እንትን ካሉ ችግር ስለሆነ እስቲ ምን እንደተፈጠረ ግን ደውዬ ነገ ጠይቃቸዋለሁ። አብርሃም እና ዛሬ ሊወጣ ምንም ነገር የለም ከተባለ እንግዲህ ይወጣል። ቅድም እኮ በቃ አሁን ይሄ እኮ ቅድም የተሰራ እንትን እኮ ነው። ቅድም እኮ ነው አብርሃም እኮ ይሄን ይወጣል። እና ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ውይ ተቃጠልኩኝ ማርያምን። በቃ ቻው። እሺ ደህና ደሩልኝ ማሮች።